ሰላም ቤተሰቦቼ እንደምን ቆያችሁ? በዛሬው ቪዲዮ ልክ እንደነዚህ አይነት የሚያማምሩ ሎጎዎችን እንዴት በቀላሉ በስልካችሁ ከነሞካባቸው በነፃ እንዴት እንደምትሰሯቸው አሳያችኋለሁ። ከእናንተ የሚጠበቀው ይሄ ቪዲዮ እስከ መጨረሻ መመልከት ነው። ይሄ ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሂድ። መጀመሪያ ስንጀምር ያው ምን ሰራበት አፕሊኬሽን ክሊክ እናደርጋለን። ከዛ መቀጠል የአፑ ኢንተርፌስ ይሄን ይመስላል። ወደ አፑ ከገባን በኋላ እዚህ ጋር ይሄን ምልክት አንዴ ክሊክ እናደርጋለን። ያው እዛው ስለሆነ እኔ አንድስ ብነካውም እዛው ነው የሚቆየው። ይሄን ከነካችሁ በኋላ እዚህ ጋር ከለር ሚል ያመጣላችኋል። እናንተ ምናልባት ይሄ ካልነካችሁት ላይ ያመጣላችሁ ይችላል። ግዴታ ከስራ ያለው መንካት አለባችሁ። ከለር ሚል አንዴ ከነካችሁ በኋላ በላይ በኩል ከለር ሚል አለ። ከታች ያለው ትተን ከላይ ከለር ሚለው ነክተን እዚህ ጋር እንደምታ አረንጓዴ፣ ቢጫ፣ ሰማያዊ፣ ጥቁር እኛ ነጭ ላይ እናደርገዋለን። ከዛ በመቀጠል እዚህ ጋር የራይት ምልክት አለ። ራይት ምልክቱን አንዴ እሱ ክሊክ እናደርጋለን። ከዛ በመቀጠል ወደ ሼፕ እንመለሳለን። ሼፕ ለመንካት ይኸው እዚህ ጋር መሀለኛ ላይ ያለው እሱን እንነካለን። እሱን ከነካን በኋላ እንደምታዩት እዚህ ጋር በተለያዩ አማራጮች አሉ። እኛ የምንጠቀመውን ሼፕስ የሚለው ነው። እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እሱ ከነካችሁ በኋላ ምንድነው እዚህ ጋር ትንሽ ቀስት አለች እዚህ ጋር ማለት ነው። እዚህ ጋር ትንሽ ቀስት ብዙ ማታይ የሚጠቁርናት እሷ አንዴ እንነካለን። ከዛ በመቀጠል እዚህ ጋር ያው እኛ ታዘዝነው ምንድነው አድሬስ ሎኬሽን ትራቭል ስለሆነ ሎኬሽን ምልክት እንወስዳለን። ከዛ በመቀጠል እዚህ ጋር ወደታች ወርደን የከለር አማራጮች አሉ። እንደምታዩት የተለያዩ ከለሮች አሉ። ወደ ጎን ስክሮል ማድረግ ነው። እኛ ለጊዜው ይሄን እንጠቀማለን። ስለዚህ ይሄን እንዲህ ካደረግን በኋላ እናዞረዋለን። ስለዚህ እዚህ ጋር የራይት ምልክት አለች። ራይት ምልክቷን እንነካለን። ከዛ በኋላ እዚህ ጋር በእጃችን እንደፈለግን ማንቀሳቀስ እንችላለን። ወደ ጎን ማዞር ደግሞ ቀስቱን ማዞር ከፈለግን እዚህ ጋር መሀል ላይ የሆነች ነጭ ምልክት አለች። ኤች ማለት ነው። ይዘን እንደምታዩት እንደፈለግን ማዟዟር እንችላለን ማለት ነው። ይሄኛውን እንዲህ ካደረግን በኋላ ከዛ በመቀጠል እናደርገው ትንሽ ሳይዙንም ትንሽ እንቀንሰዋለን። እኛው የምንሰራው ምንድነው አድራሻ ሳይሆን አድራሽ ትራቭል ነው የሚለው። ሎኬሽን የሚመስል እንዲህ ካደረግን በኋላ ትንሽ በጎንም እንቀንሳለን። እንግዲህ በቂ ይመስለኛል። እንደፈለጋችሁ መቀናነስ ትችላላችሁ። እንዲህ ካደረግን በኋላ ቀጥታ አይቶም ሄደውም አድራሽ ስለሚል ግዴታ ማለት ትራቭል ስለሆነ ሰው ነው የሚያደርሰው። ወደ ውጭ ሀገር ማለት ነው። ወደ ሳውዲ አረቢያ ምናምን፣ ወደ መካ፣ ወደ መዲና፣ ወደ ተለያዩ ሀገራት የአውሮፕላን ሎጎን እንፈልጋለን። እዚህ ከወጣን በኋላ እዚህ ጋር እንደምትመለከቱት ይሄን አፕ አውርዱት። ፒንተረስት ይባላል ይሄ አፕ። ይሄን አፕ ካወረዳችሁት በኋላ ይሄ አፕ አንዴ ክሊክ እናደርጋለን። ከዛ መቀጠል ያው እኔ መጀመሪያም ሰርች አድርጌ ስለነበር ነው። እናንተ እዚህ ጋር እንደምታዩት አውሮፕላን ሎጎ ትሉታላችሁ። እንደምታዩት የምትፈልጉት ነገር ብትጽፉለት ይሰጣችኋል ማለት ነው። እኔ እዚህ ጋር የምፈልጋቸው የአውሮፕላን ኤርፕላን እንትኖች ሎጎችን ሴቭ አደርጋለሁ። ሴቭ ለማድረግ ቀላል ነው። ለምሳሌ እናንተ ይሄን ሎጎ ብትፈልጉት እቺ ብትፈልጓት ሴቭ ለማድረግ ምን እንደምታደርጉ መሰላችሁ? እዚህ ጋር 3 ነጠብጣብ አለ እዚህ ጋር ማለት ነው። ስለዚህ እሷን አንዴ እንነካለን። ከዛ በቀጥታ እዚህ ጋር የተለያዩ አማራጮች አሉ። እኛም እንደምን የሚለው እዚህ ጋር ዳውንሎድ ሚላለ፣ ኮፒ ሊንክ ሚላለ፣ እዚህ ጋር ደግሞ ፎሎ ምናምን አለ። እኛው የምንነካው ምንድነው ዳውንሎድ ኢሜጅ ሚለው ነው። ሴቭ ለማድረግ ስለሆነ ወደ ጋለሪያችን ዳውንሎድ ሚለው እንነካለን። እዚህ ጋር እንደምታዩት በላይ በኩል ዳውንሎድ ሆኗል ያለኝ ነው እዚህ ጋር። ስለዚህ አሁን ቀጥታ ወዴት ነው የምንሄደው? ወደ መጀመሪያ እንመለስ። ወደዚህ ተመልሰናል። እንግዲህ ያው ዳውንሎድ አድርገናል። ዳውንሎድ ደግሞ ያደረግነው የት ነው የምናገኘው መሰላችሁ? እዚህ ጋር መጀመሪያ እቺ ሼፕ ምልክት እንነካለን የቀደሙ ቦታ። እሱን ከነካን በኋላ ወደ ኢምፖርት ሚላለ ኢምፖርት ሚለውን አንዴ እሱን እንነካለን። ከዛ በመቀጠል እዚህ ጋር ዳውንሎድ ያደረግናቸው ቅድም ማለት ነው የአውሮፕላን ሎጎዎች አሉ። ስለዚህ እኛ አንዱን መርጣለን። ከዛ በቀጠል እኛ ይሄን መርጠናል፣ ኦኬ እንላለን። ከዛ ደግሞ ይሄ ባክግራውንድ አለው እንደምትመለከቱት ነጩን እናጥፋዋለን። ወደ ስር ወይ ደግሞ ወደ ታች ስክሮል በማድረግ እዚህ ጋር ኢሬሰር ኢሮር ማለት ኢሬሰር ከለር ሚላለ ኢሬስ ከለር ሚለውን እሱን አንዴ ኦን እናደርገዋለን እዚህ ጋር እንደምታዩት። ከዛ በመቀጠል እዚህ ጋር ቢያንስ እስከ 30 ወይ 20 30 እናድርገው። እንደምታዩት እዚህ ጋር ቀስቷ ብቻ መንካት ነው። ከዛ በመቀጠል እዚህ ጋር የራይት ምልክቱን እናካለን። ራይቱን እዚህ ጋር ልብ ማለት የምትችሉት ምንድነው መሰላችሁ? ይሄ ባክግራውንድ የሚያጠፋው ነጭ ባክግራውንድ ሲሆን ብቻ ነው። ሌላ ጥቁር ምናምን እንዳትሞክሩት አያጠፋላችሁ። እሱም በሌላ ጊዜ እመለስበታለሁ። ስለዚህ እንዲህ ባክግራውንዳችንን ካጠፋን በኋላ ይሄ በጣም ትልቅ እናደርገዋለን። በጣም ባይሆን ትንሽ በደንብ እንዲታይ ማለት ነው። ከዛ ጎኑን እንዲህ እናስተካክለዋለን። እንደምታዩት
እንደዚህ አሁን አስተካክለነዋል። ነገር ግን እዚህ ጋር መሀል ላይ እናስቀምጠዋለን። ከዛ በመቀጠል ከለር እንሰጠዋለን። ከለር ደግሞ ለመስጠት ወደ ላይ ትንሽ ስክሮል ታደርጉትና ከለር የሚል አለ እዚህ ጋር እንደምታዩት ከለር የሚለውን አንዴ እሱን ክሊክ እናደርጋለን። ከዛ በመቀጠል ኦን እናደርጋታለን። እንደምታዩት ኦን ስናደርገው ቀይ በራ ማለት ነው። ስለዚህ እዚህ ጋር እኛ የምንፈልገው ከለር ነው የምንሰጠው። ስለዚህ እኛ የምንፈልገው ከለር እዚህ ጋር እንደምታዩት እንሰጠዋለን ማለት ነው። እኛ አሁን የምንፈልገው ከለር ለምሳሌ እቺን ትሆን ችግር የለውም፣ እኛ ይሄን እንጠቀማለን። ስለዚህ ይሄን እንዲህ ካደረግን በኋላ ከፈለግን እቺን እንድ መቆረጥ ከፈለግንም መቆረጥ እንችላለን። ትንሽ ወደታች አድርገን ለምሳሌ ቆይ አንዴ ላሳያችሁ። ሳይዙ ትንሽ እንጨምርና ውስጥ እናስገባው። እንደምታዩት በጣም አሳምረነዋል። ነገር ግን እዚህ ጋር ከለሩ ነጭ እናደርጋለን። እቺ ነጭ ካደረግን በኋላ ከላይ በኩል የራይት ምልክት አለች። እሷን አንዴ ክሊክ እናደርጋለን። ከዛ በመቀጠል ሁለቱን አንድ ላይ እንደርበዋለን። ለምሳሌ ለመደረብ እዚህ ጋር የሴቭ ምልክት አለች። እሷን ነካለን። እንደምታዩት እዚህ ጋር የሲደመር ምልክት አለ። ለምሳሌ እቺ ማለት ነው። ወላ ሳያችሁ አንዴ በጣም ይቅርታ ይሄን እዚህ ከላርገው እዚህ ጋር እንደምትመለከቱት የራይት እና የሲባዛ ምልክት አለ። እሱን ነካለን። ከዛ በመቀጠል ይሄ በተን ይከፍታል። እንደምታዩት ይሄ ስትነኩት የለ ይሄኛው በተን እንደምታዩት ይሄ ይከፍትላችኋል፣ ባዶ ያደርግላችኋል። ስለዚህ እኛው የምናደርገው ምንድነው መሰላችሁ? የምናደርገው እኛውን እቺን እንዲራይት ማድረግ፣ ይሄኛውንም እንዲራይት ማድረግ። ከዛ በመቀጠል እዚህ ጋር የሎጎ ምልክት አለች እዚህ ጋር እንደምትመለከቷት እቺ መሀል ያለችው ማለት ነው። ስም የለውም ለዛ ነው። እሱን አንዴ ነካለን። ከዛ በመቀጠል እናንተ ይሄን ለማድረግ ኦብጀክቱን አንድ ላይ ለመደረብ ፍቃደኛ ናችሁ ይላል። እኛ ደግሞ ምንድነው እሺ እንለዋለን ወይ ደግሞ ኦኬ የሚለው ማለት ነው። እዚህ ጋር እንደምትመለከቱት ኦኬ የሚል አለ። እሱን አንዴ ክሊክ እናደርጋለን ማለት ነው። ክሊክ ስናደርገው ትንሽ ይቆያል፣ ቢያንስ 3 ሰከንድ 4 ሰከንድ ማለት ነው። እንደምታዩት አሁን በሚገባ አድርገናል ማለት ነው። ለመመለስ ተመልሼ ላሳያችሁ። ይሄን ነካለን መጀመሪያ ለመመለስ ስለሆነ ማለት ነው። እሱን ከነካን በኋላ እንደምታዩት ተመለስን። ስለዚህ አያችሁ በቃ ቀደም ሁለት ነበሩ አይደል? አሁን ደግሞ አንድ ነው። አሁን ለምሳሌ ከለር ራሱ ብንቀይር መጀመሪያ ወደታች ስክሮል አድርገን ከዛ መቀጠል የቀደመው ቦታ ኢሬሰር የሚለውን እነካለን እሱ ማለት ነው። ይሄን ከነካን በኋላ ኦን እናደርጋለን። ከዛ እስከ 35 ሶሪ እናደርገዋለን። ከዛ መቀጠል ኦኬ እንለዋለን ራይት ምልክቱን። ከዛ መቀጠል ወደ ላይ ወተን ከለር ሚላል የቅድም ቦታ ይሄኛው ማለት ነው። ይሄኛውን ከነካን በኋላ ይሄኛውን ኦን እናደርገዋለን። ከዛ ምንድነው የጠቀመው መሰላችሁ? እንደፈለግን ከለር የመቀያየር እንትናለን ማለት ነው። ይሄኛውን ከለር ለምሳሌ እኛ ይሄን እንጠቀም አረንጓዴ ማለት ነው። ይሄኛውን ካደረግን በኋላ ስሙን እንጽፋለን ማለት ነው። እንደምታዩት ኤዋ ምልክት ስነካት እዚህ ጋር ቴክስት መጥቶልናል። እኛው የምንፈልገው ስም እንጽፋለን። ለመጻፍ ደግሞ እዚህ ጋር ቴክስት ኒው ቴክስት የሚላል እሱ አንዴ ክሊክ እናደርገዋለን። ከዛ በመቀጠል ይሄን እናጠፋዋለን ማለት ነው። ከዛ የኛ እንደነገርኳችሁ የኛ አድራሽ ነው የሚለው አድራሽ። ስለዚህ አድራሽ የሚለውን በአማርኛ ነው የምንጽፈው፣ ያው እኛ የታዘዝነው እንደዛ ስለሆነ። ከዛ በመቀጠል እዚህ ጋር ከለር የሚላል ከለር የሚለውን አንዴ እሱን እንመርጣለን። ከዛ በመቀጠል እዚህ ጋር እንደምታዩት የምንፈልገው ከለር እንጠቀማለን። ከዛ እኛ አረንጓዴ ማች እንዲሆን ይሄን እንጠቀማለን። ከዛ በመቀጠል እዚህ ጋር የራይት ምልክት አለች። ራይት ምልክቷን አንዴ እሷ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር የፎንት እንመርጣለን። እዚህ ጋር ፎንት የሚል አለ። ላሳያችሁ። ለምሳሌ ይሄ ፎንት የሚለውን ማለት ነው። እሱ አንዴ ክሊክ እናደርጋለን። ከዛ በመቀጠል ማይ ፎንት እዚህ ጋር ወደ መሃለኛው ማለት ነው። ይሄ ማይ ፎንት ነው። ስለዚህ ማይ ፎንት ላይ ገብተን እኛ የምንፈልገውን ፎንት እንጽፋለን። እኔ ያው ይሄን ፎንት ነው ብዙ ጊዜ የሚመቸኝ። ስለዚህ ይሄን በትልቁ እናደርገዋለን እነሱ እንዳሉ ስለሆነ ማለት ነው። ስለዚህ ይሄን እንዲህ ካደረግን በኋላ ከዛ በመቀጠል ድጋሚ አሁን የምናደርገው ትራቭል ብለን እንጽፋለን። እሱ ለመጻፍ እንደምትመለከቱት እዚህ ጋር የኤም ምልክት ስትነኩት ዳይሬክትሊ ማለት ነው የኤም ምልክት እንደነካችሁ ይሄኛውን ያመጣላችኋል። ስለዚህ ቴክስት የሚለውን እነካለን። ከዛ በመቀጠል እቺን ወደዚህ በእጃችሁ ሳብ ማድረግ ነው። ከዛ በመቀጠል ሁለት ጊዜ ታፕ ወይ ደግሞ ሁለት ጊዜ ተመልሼ ላሳያችሁ። ሁለት ጊዜ እንዲህ ደብል ማድረግ ነው። ከዛ በመቀጠል እቺ ማጥፋት። ከዛ በመቀጠል ትራቭል የምትፈልጉ ነው መጻፍ ነው። እኔ አሁን ለምሳሌ ትራቭል በቃ ይሄው ጻፍኩኝ። ስለዚህ እቺ ማተለቅ ነው። ከዛ በመቀጠል እቺን የከለር የሚለውን ምርጫ እዚህ ጋር አለ። እሱን አንዴ ክሊክ አድርጌ የምፈልገው ከለር እሰጣለሁ። አረንጓዴ ወይ ደግሞ እቺን ነው የምጠቀመው። ያው ትራቭል የሚለውን በቢጫ ከለር ነው። በነገራችን ላይ የነሱ ብራንድ ነው ከለሩ፣ አረንጓዴ በቢጫ ነው። እንዲህ ካደረኩ በኋላ እዚህ ጋር የራይት ምልክት አለች እዚህ ጋር ማለት ነው። አሳያችሁ። ያው እዚህ ጋር
ራይቱን ነክቼዋለሁ ሰራቅ ማለት ነው። ስለዚህ እናንተም ራይቱን ክሊክ ማድረግ ነው። ከዛ መቀጠል እዚህ ጋር እንደምትመለከቱት ሳይዙንም ማተለቅ ማተነሽ ትንሽ ማድረግ እንችላለን። አሁን እንትን እንቀይራለን። ፎንቱ እንደ አማርኛ እንደቀየር ነው። ስለዚህ ፎንት ለመቀየር እዚህም ፎንት ሚል እናካለን የቀደሙ ቦታ። ከዛ ማይ ፎንት እንገባለን። ከዛ የሚመቸን ማለት ነው የሚመቸን የትራቭል እዚህ ጋር እንደምትመለከቱት ያስቀምጣል ራሱ። ስለዚህ እቺን ቦልድ ማድረግ ከፈለግን ደግሞ እዚህ ጋር የኤዲት ምልክት አለ። ጽሁፏን ቦልድ ለማድረግ ማለት አንድ አይነት ጽሁፉን ይሄ ካፒታል ሌተር የሚባል ነገር አለ አይደል? እሱን እነካና ከዛ ደግሞ እዚህ ጋር ሁለት ቲቲ ወይ ደግሞ ሁለት ቲቲ ምልክት አሉ። እሱን አንዴ እቺን ማለት ነው እሱን አንዴ ክሊክ እናደርጋለን። ስናደርጋት እንደምታዩት ቦልድ ሆናለች። ስለዚህ እንደዚህ እናደርጋለን። ከዛ በመቀጠል አሁን ጨረስን። ምንም ማድረግ በቃ ስልክ ቁጥር ማነጽ ለምን እነሱ የፈለጉት ይሄኛው ብቻ ነው። ስለዚህ ሎጓችን በዚህ መልኩ ጨርሰናል። አሁን የሚቀረን ደግሞ ትልቅ ነገር ነው። ስለዚህ ይሄን ከጨረስን በኋላ ሴቭ እናደርጋለን። ሴቭ እናደርጋው በሁለት መንገድ ነው። አንደኛ ሪሙቭ ባክግራውንድ አድርገን ሴቭ እናደርጋለን። ለምን ሎጓቸው ሞካፕ ወይ ደግሞ ሞካፕ ላይ እንጠቀማለን። ሁለት ደግሞ ስሪዲ እናደርግላቸዋለን በጣም እንዲያምር። ስለዚህ መጀመሪያ ሴቭ እናደርገው እንዴት ነው? ያው ለፕሮፋይል ስለሆነ ይሄኛውን እዚህ ጋር የሴቭ ምልክት አለች። እሱ አንዴ እናካለን። ከዛም ቀጥታ ሴቭ ኢሜጅ ሴቭ አስ ኢሜጅ የሚላለ ከስር ይሄኛው ሁለተኛው ላይ ማለት ነው። ይሄ አንዴ ክሊክ እናደርጋለን። ከዛ መቀጠል እዚህ ጋር ሁለት ቀስቶች አሉ። እነኚህ ወሳኝ ናቸው በጣም ለኳሊቲ ማለት ነው፣ ስራችን እንዳይብላሹ። ይሄኛውን ከስር አልትራ የሚል አለ ከመጨረሻ ላይ ማለት ነው። አልትራ የሚለው ላይ እናደርገዋለን ከስር መጨረሻው ላይ። ስለዚህ አልትራ የሚለው እናደርገዋለን። አልትራ ያው እንደምትመለከቱት አልትራ ላይ ሆኗል። ስለዚህ ማለት ነው ከላይ ደግሞ ያለው ፒኤንጂ እናደርገዋለን። ይሄኛው ማለት ነው ፒኤንጂ ይሄኛው ማለት ነው። ፒኤንጂ ላይ እናደርገዋለን። እንደምትመለከቱት ፒኤንጂ ላይ ሆኖልናል። ፒኤንጂ አልትራ ፒኤንጂ ሆኗል። አሁን የምናደርገው ምንድነው? ሴቭ ቱ ጋለሪ የሚላለ ከላይ። ስለዚህ ሴቭ ቱ ጋለሪ የሚለውን አንዴ እሱ ክሊክ እናደርጋለን። ከዛ በመቀጠል እንደምትመለከቱት ሴቭ ኢሜጅ እያለ ነው በሚገባ ሴቭ አድርጎላችኋል እያለ እዚህ ጋር ስክሪን ላይ ያስቀምጣል። ጨርሰናል። ነገር ግን አሁን እንዳልኳችሁ ሪሙቭ ባክግራውንድ በኋላ ስለሚቸገር ባክግራውንድ የሌለውን ሴቭ እናደርጋለን። እሱ ለማድረግ ደግሞ እዚህ ጋር የሼፕ ምልክት አለ። እሱ አንዴ እናካለን። ያው ይሄ እንደነገርኳችሁ ቅድም 3D ለማድረግ ሎጎአችሁ በጣም እንዲያምር አሁን እናደርጋለን። እንግዲህ አሁን ሎጎ አለቀ አልኳችሁ እንጂ ገና ብዙ ይቀረዋል እንዲያምር በጣም ውብ እንዲሆን ማለት ነው። ስለዚህ አብረን ነው ውብ የምናደርገው ማለት ነው። ስለዚህ እዚህ ጋር ከመጣን በኋላ እዚህ ጋር ትራንስሌት ኢንትምላለ። ስለዚህ እሱን ትራንስፓር ኢንት ሚላለ እሱን አንዴ እነካዋለን። እንደምትመለከቱት ጋር እንትን ባክግራውንድ የለውም። አያችሁት? ይሄ አሁን ሴቭ ታደርጉት ባክግራውንድ የለውም። በቃ ይሄ አሁን የፈለጋችሁት ይሄ ሎጎ ወስዳችሁ የፈለጋችሁ ቦታ ማስቀመጥ ትችላላችሁ። ስለዚህ እንዲህ ካደረጋችሁ በኋላ እንደቀድሙ ሴቭ ማድረጊያ ቦታ እንገባለን። ከዛ በመቀጠል እንደቀድሙ በተመሳሳይ የታችኛውን ሴቭ አስ ኢሜጅ ሚለውን ነካለን። ከዛ በመቀጠል እንደቀድሙ ማለት ነው ይሄኛውን ነጥቦች እየነካን ከላይ ያለው ፒኤንጂ እናደርገዋለን። ከስር ደግሞ ያለው አልትራ ላይ የሚለውን እናደርገዋለን ፈልገን። ከዛ በመቀጠል ሴቭ ቱ ጋለሪ የሚለውን መጫን ብቻ ነው። ነገር ግን እዚህ ጋር ማወቅ አለባችሁ ይሄኛውን እርግጠኛ መሆን አለባችሁ ፒኤንጂ ላይና አልትራ ላይ መሆን ግዴታ ስላለበት ማለት ነው። ስለዚህ ይሄን እንደ ካደረግን በኋላ በሚገባ ሴቭ አድርገናል ማለት ነው። ስለዚህ አሁን የምንሄደው ወደ ቀጣይ ነው። አሁን ወሳኙ ነገር ላይ ደርሰናል። እሱ ምንድነው? ሎጓችን እንዴት ማሳመር እንዳለብን 3D እንዴት ማድረግ እንዳለብን ልክ መጀመሪያ ቪዲዮ መግቢያ ላይ እንዳያችሁት ልክ እንደሱ ለማድረግ እዚህ ጋር ክሮም እንገባለን። ከዛ በመቀጠል ክሮም ላይ ከገባችሁ በኋላ ፍሪ እንላለን። ፍሪ 3D ሎጎ ሞካፕ ሚለውን እዚህ ጋር እንደምታዩት ራሱ አምጥቶልናል። እዚህ ጋር እንደምትመለከቱት ፍሪ 3D ሎጎ ሞካፕ ሚል አለ። እሱን አንዴ ክሊክ እናደርጋለን የመጀመሪያው ማለት ነው። ከዛ በመቀጠል እዚህ ጋር የተለያዩ ሊንኮች ያስቀምጥልናል። ነገር ግን እዚህ ጋር እኛ በጣም ጥንቃቄ ማድረግ አለባችሁ። ሁሉም በብር ነው የሚሰሩት፣ ግን ይሄ ሲቀር በነፃ ነው የሚሰራው። ስለዚህ እኛ በነፃ ስለምንፈልግ ይሄን ነካለን። እንደምትመለከቱት ጋይስ ይሄኛውን ከነ አንዴ ክሊክ ካደረጋችሁ በኋላ ወደታች ትንሽ ስክሮል ስታደርጉት እዚህ ጋር ዳውንሎድ ሚል አለ። ዳውንሎድ ለማድረግ ደግሞ እዚህ ጋር እንደምታዩት ዳውንሎድ ሚል አለ። እሱን አንዴ ክሊክ እናደርጋለን። ከዛ መቀጠል ያው ትንሽ ኔትወርክ አዛ ስለሆነ እዚህ ጋር እንደምትመለከቱት ዳውንሎድ እያደረገልን ነው። ያው እስከ 10 ሰከንድ ቢበዛ እንኳን 30 ሰከንድ ያው ሊያስጠብቃችሁ ይችላል። ሲጨርስ እዛው ኖቲፊኬሽን ይገባላችኋል። እንደምትመለከቱት ያው
ጨርሷል ማለት ይቻላል። ነገር ግን ትንሽ እንደምታዩት እዚህ ጋር አያስቀምጥላችሁም። ነገር ግን እዚህ ጋር ስክሮል ወደታች ባውዝ ታደርጉት ገና አያችሁት እስከ 1582 ኤምቢ ነው። ስለዚህ ገና አሁን 3ኛ ኤምቢ ላይ ነው። ስለዚህ ገና ተጠብቁታላችሁ ማለት ነው። ሶ እኔ አውርጄ ከጨረስኩ በኋላ እንዴት እንደምሰራው ላሳያችሁ። ወርዶ ከጨረስላችሁ በኋላ ከዛም ቀጥታ አሁን የምታደርጉት ምንድነው እዚህ የትም ሳትሄዱ እዚህ ጋር የፕላስ ምልክት አለች። የትም ሳትሄዱ ማለት ነው። የፕላስ ምልክቱን አንዴ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ሰርች እናደርጋለን። ምንም እናደርገው ሰርች እናደርገው ፎቶፒያ ብላችሁ ፎቶ ብላችሁ ሰርች እንዳደረጋችሁ እዚህ ጋር እንደምትመለከቱት ፎቶፒያ ቢል ያመጣላችኋል። ካላመጣላችሁ ደግሞ ፎቶፒያ ብላችሁ ሰርች ማድረግ ብቻ ነው። ፎቶፒያ ብላችሁ ሰርች ካመጣላችሁ በኋላ የመጀመሪያው ዌብሳይት ይሄን እንደምትመለከቱት። ከዛ በመቀጠል እዚህ ጋር ፎቶፒያ ከከፈትን በኋላ እዚህ ጋር ኦፕን ፍሮም ኮምፒውተር ሚላለ ሶ እኛ ኦፕን ፍሮም ኮምፒውተር ሚለው ከነካን በኋላ እዚህ ጋር መሃል ላይ ካሜራ ሚላለ ሚዲያ ፒክቸር ሚላለ ሶ እኛ ሚዲያ ፒክቸር ሚለው ነው የምንነካው በካሜራ አይደለም። ስለዚህ እዚህ ጋር ደግሞ 3 ነጥብ አለ በላይ በኩል በግራ በኩል እዚህ ጋር እንደምትመለከቱት። ስለዚህ 3 ነጥብ አንዴ ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ከሆነ ለምሳሌ ግዴታ እንዲመታችሁ ዳውንሎድስ ሚለው ላይ ማድረግ አለባችሁ እዚህ ጋር ማለት ነው። ስለዚህ ፋይል እዚህ ስለሚቀመጥ ከዛ በኋላ ትንሽ ስክሮል እናደርገዋለን ማለት ነው። ያው እኛ ብዙ ጊዜ እዚህ አካባቢ ነው የሚቀመጥልን ፋይላችን። ብዙ ጊዜ እናንተም ሴቭ ስታደርጉት ብዙም ወደ ታች ስክሮል አታርጉት፣ ምክንያቱም ብዙም አይደቅም። ስለዚህ እዚሁ አካባቢ ነው የሚቀመጥላችሁ ማለት ነው። ሶ እኛ ትንሽ እንዲፈልግ ካደረግን በኋላ ያው የኛ ፋይል ማለት ነው ብዙም ሳንሄድ እዚህ አካባቢ እናገኘዋለን። እንደምትመለከቱ ጋይስ የኛ ፋይል አግኝተናል። ሶ የኛ ፋይል እዚህ ጋር ይሄኛው ነው። ስለዚህ እናንተም አንዴ ክሊክ ማድረግ ወይ ደግሞ እንዲጫን አድርጋችሁ ፔስት ወይ ደግሞ ሰሌክት ሚላለ በላይ በኩል ወይ ደግሞ አንዴ እንዲበጃችሁ ክሊክ ማድረግ ነው። ስለዚህ ክሊክ ስታደርጉት እዚህ ጋር እንደምትመለከቱ ትንሽ ሎዲንግ ብሎ ያስቀምጥላችኋል። ሶ አዲኛ ብዙም አይቆይም። እናንተ ጋር ትንሽ እስከ 10 ሰከንድ 20 ሰከንድ ሊያስጠብቃችሁ ይችላል። ነገር ግን እኛ በጊዜ ነው ቶሎ ነው አላስቆየንም ማለት ነው። ስለዚህ እነዚህ ካመጣላችሁ በኋላ እዚህ ጋር ይሄኛውን ምን እንደምታደርጉ መሰላችሁ እዚህ ጋር የሼፕ ምልክት አለች እሷን ነካለን። ወይ ደግሞ አንዴ እንመለስ። ሶሪ እዚህ ጋር ሰራው ነገር አለ። መጀመሪያ እዚህ ጋር 2 አማራጭ ያስቀምጣል። ስለዚህ እኛ የላይኛውን ነካለን። እቺ የላይኛው ማለት ነው። ስለዚህ እኛ የላይኛው ላይ ማድረጋችን እርግጠኛ እንሆናለን። ከዛ በመቀጠል እንዲህ ካደረግን በኋላ ደግሞ የቅድም ቦታ እዚህ ጋር ሼፑ ቦታ እንመለሳለን። ከዛ በመቀጠል እቺን ደብል ነው የምናደርገው። ደብል 2 ጊዜ ማታፕ ለምሳሌ እንደምትመለከቱት 2 ጊዜ ታፕ ማለት ነው። አያችሁት? ከዛ በመቀጠል 2 ጊዜ ታፕ ካደረግን በኋላ እቺ የአይን ምልክት እናጠፋታለን። አያችሁት? ከዛ ደግሞ በዚሁ እንመለሳለን። ይሄን እንነካለን። ስንመለስ እንደምትመለከቱት ባዶ አስቀምጦልናል። ሶ አሁን የኛ ሞካፕ ነው የምናስገባው አይደለ? ስለዚህ የኛ ሞካፕ ደግሞ ለማስገባት እዚህ ጋር እንደምትመለከቱት የፋይል ምልክት አለች። ሶ የፋይል ምልክት እሱን አንደኛ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር ኦፕን ፕሌስ ሚላለ ስለዚህ እሱን አንዴ ክሊክ እናደርጋለን። እንደምትመለከቱት እዚህ ጋር ኦፕን እንዲህ ካመጣልን በኋላ ኦፕን ወይም ፕላስ ሚለውን አንዴ ክሊክ እናደርጋለን። ከዛ በመቀጠል ኢሜጅ ሚለውን እንገባለን። ከዛ በመቀጠል እኛ ቀደም ሴቭ ያደረግነውን ፒክስላብ ላይ ባክግራውንድ የሌለውን እሱን እንሰጠዋለን ማለት ነው። ሶ ትንሽ ሎዲንግ ካለ በኋላ እንደምትመለከቱት ይሄን ይሰጠናል። ሶ ይሄን ከሰጠን በኋላ እኛም እንደምናደርገው በተጨማሪ እዚህ ጋር የራይት ምልክት አለ። እሱን አንዴ ራይቱን አንዴ ማለት ነው እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል ድጋሚ ወደ ፋይል እንሄዳለን። ፋይል የሚለው ማለት ነው። እሱን አንዴ ፋይል የሚለው ከነካን በኋላ ከዛ ከላይ ምን ይላል ሴቭ ስማርት ኦብጀክት የሚላል ይሄኛውን አንዴ ማለት ነው ክሊክ እናደርጋለን። በጥንቃቄ አድርጉ። ይሄን አንዴ እንዲ ክሊክ ታደርጉት ትንሽ ያቆያል። ቢያንስ እስከ 10 እስከ 5 ሰከንድ። ከዛ እንደዚህ ጋር እንደምትመለከቱ እንደውም እኔ አላቆየኝም በትክክል ሰርቶልኛል። ነገር ግን እዚህ ጋር 3 አማራጮች አሉ እንደምትመለከቱት ይሄኛውም 3 አማራጮች አሉ። ሶኛው የምንነካው አንዱን ነው። አንዱ ይሄ በ3D ሚሊዮን 3D ጋላ በቃ 3D ግላ ሚሊዮን እንደምትመለከቱት አሁን በሚገባ ሎጎአችን ሰርተን ጨርሰናል። ልክ እንደዚህ ሰርተን ከጨረስን በኋላ ደግሞ እንዴት ወደ ጋለሪያችን ሴቭ እንደምናደርግ ላሳያችሁ። ኢምፖርት አስ ሚሊዮን አንዴ ክሊክ እናደርጋለን። እሷን ከነከነ በኋላ እዚህ ጋር እንደምትመለከቱ የተለያዩ አማራጮች ያስቀምጣል። PNG ይላል፣ GPG ይላል፣ እዚህ ጋር ዌብ ሚላለ፣ PDF ሚላለ፣ CFG ሚላለ፣ GIF ሚላለ፣ MP4 ሚላለ፣ ሞር ሚላለ። ሶ እኛ የትኛውን እንጠቀመው መሰላችሁ?
ፒኤንጂ ልብ በሉ ፒኤንጂ። ስለዚህ የላይኛዋ ፒኤንጂዋ ማለት ነው። ስለዚህ ፒኤንጂ የሚለውን አንዴ እነካለን። እሷ ስነካት እንደምትመለከቱት ትንሽ ያስጠብቀናል እስከ 2 ሰከንድ 3 ሰከንድ። ከዛ እዚህ ጋር እንደምትመለከቱት ሴቭ ሚላል ያመጣል ከስር እሱን ነካለን። ከዛ መቀጠል እዚህ ጋር ድጋሚ ከሆነ ማለት እንደዚህ ሊያመጣላችሁም ላያመጣላችሁም ይችላል። እኔ ብዙ ጊዜ ያመጣልኛል። ዳውንሎድ አጌን የሚለውን ነካለን። እንደምትመለከቱት በሚገባ ፋይላችን እዚህ ጋር ኦፕን የሚለውን ነክተን በሚገባ ማየት እንችላለን። ኦፕን የሚለውን አንዴ እነካለን ማለት ነው። እንደምትመለከቱት ጋይስ ፋይናሊውን ነው እንደምትመለከቱት ጨርሰናል ማለት ነው። እንዴት እንደሚያምር ሎጓችን እንግዲህ ያው እናንተ ራሱ መመስከር ትችላላችሁ። እውነት ለመናገር ነው በጣም ደስ ብሎኛል። ምክንያቱም እንደዛ አልጠበቅኩም። እናንተ እንዲቶሎ አሳያችኋለሁ ብዬ አልጠበቅኩም ነበር። መጨረሻ ማለት የምፈልገው ይሄን ቪዲዮ እስከ መጨረሻው አደራችሁ ማየታችሁ እንዳትረሱ። ቀጣይ ደግሞ ምን መስራት እንዳለብኝ ኮሜንት ላይ ጻፉልኝ። እናንተ ኮሜንት አነባለሁ፣ አያለሁ፣ እመልሳለሁ። ስለዚህ ቀጣይ በምን ቪዲዮ ልምጣላችሁ? በጣም አመሰግናለሁ። ጠይቅ ካላችሁ ቴሌግራም ቻናል ላይ መጠየቅ ትችላላችሁ። አመሰግናለሁ። ቴንክ ዩ